ሰላም እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም የምትወዷቸውንና በጣም ትምህርታዊ የሆነ ቁም ነገር የምታገኟቸውን የተለያዩ አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ ታዲያ እነኚህን አስገራሚ የሆኑ አረፍተ ነገሮችን በማንበብ እየተዝናናችሁ በቀላሉ የማንበብ የመጻፍና እንዲሁም የንግግር ክህሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እጅግ በጣም ጠቃሚና ትምህርታዊ የሆነ ቪዲዮ ስለሆነ እስከ መጨረሻው እንድታዩት ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሰብስክራይብ ካረጋችሁ በየጊዜው የሚለቀቁ ቪዲዮዎች በቀጥታ ወደ እናንተ የሚደርሱ ይሆናል ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ ከኛ ጋር ብዙ ተማሪዎች እየተማሩ ስለሚገኙ ከነርሱ ጋር በጋራ መማር ትችላላችሁ። እንዲሁም ደግሞ ለብቻችሁ በግል መማር ትችላላችሁ ማለት ነው። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም ወይም በዋትስአፕ ወይም በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር ወይም መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ መሆናችን ለየት ያደርገናል። በአጭር ጊዜ ውስጥ አቀላጥፋችሁ እንድትጽፉና እንድታነቡ እናደርጋችኋለን ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮመንት፣ ሼር በማድረግ እንድትጀምሩና እኛንም እንድታበረታቱን ይሁን። እዚህ ጋር የምታዩት የመጀመሪያው ቃል ምን ይላል? ልክ። ሁለት ፊደል ነው። ልና ክ ሁለቱም ስድስተኛ ፊደል ናቸው። ልክ ይላል። ልክ። በጣም አሪፍ። ከሆንክ። ከሆንክ። ከሆንክ ይላል። ከሆንክ ይላል። በጣም አሪፍ። ከሆንክ። አታብራራ። አታብራራ። አታብራራ ይላል። አያችሁት? አታብራራ ይላል። ልክ። ልና ክ ልክ ይላል። ካልሆንክ። ካልሆንክ። ደግሞ። ደግሞ። አትከራከር። አትከራከር ይላል። አትከራከር ይላል። እስኪ አንድ ላይ አብረን እናንብብ። ልክ ከሆንክ አታብራራ፣ ልክ ካልሆንክ ደግሞ አትከራከር ይላል። አያችሁት? አንድ ላይ ሲነበብ ልክ ከሆንክ አታብራራ፣ ልክ ካልሆንክ ደግሞ አትከራከር ይላል። ምን ማለት ፈልጎ ነው? ወይም ስለምንድን ነው የሚያወራው ካላችሁ አንዳንድ ጊዜ ልክ ሆናችሁ እንኳን ሰዎች እናንተን መስማት ላይፈልጉ ይችላሉ። በዛን ጊዜ
ልክ እንደሆናችሁ ማብራራት አይጠበቅባችሁ። ምክንያቱም ልክ እንደሆናችሁ ውስጣችሁ ያውቃል ማለት ነው። ውድ ቤተሰቦቼ ልክ ካልሆናችሁ ደግሞ ለማሳመን መከራከር የለባችሁም። ስለዚህ ልክ ከሆናችሁ ማብራራት የለባችሁም። ልክ ካልሆናችሁ ደግሞ መከራከር የለባችሁ ማለት ነው። ውድ ቤተሰቦቼ ስህተት ከሆናችሁ ስህተታችሁን ማወቅ አለባችሁ ማለት ነው። ተሳስታችሁ ከሆነ ልክ ከሆናችሁ ግን ማብራራት አይጠበቅባችሁም። ጃስት እናንተ ስለምታውቁት ነገሩን በደንብ ስለተረዳችሁት ብዙም ማብራራት አይጠበቅባችሁም ማለት ነው። ውድ ቤተሰቦቼ ለዛ ነው ልክ ከሆንክ አታብራራ፣ ልክ ካልሆንክ ደግሞ አትከራከር የሚለውን እንደዚህ እያነበባችሁ ቀለል ባሉ አረፍተ ነገሮች እያነበባችሁ የተለያዩ ረዣዥም ጽሑፎችን ደግሞ ለማንበብ ይረዳችኋል ማለት ነው። ውድ ቤተሰቦቼ እጅግ በጣም አሪፍ። ወደ ሁለተኛው እናመራለን። ሁለተኛው ምን ይላል? እስኪ አብረን እናነባለን። ለማኝ ለማኝ ይላል። አያችሁት? 3 ፊደል ነው። ለማኝ ለማኝ። ቁራሽ 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 ይላል። እንጂ 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 ይላል። ዙፋን ዙፋን። አያገኝም አያገኝም። ማንንም ማንንም። አያችሁት? ለማንበብ ያረኩት ብቸኛው ነገር የፊደሎችን ድምፅ በትክክል ነው የጠራሁት። ስለዚህ ጀማሪ ሆናችሁም ከዚህ በፊት ማንበብ የምትችሉና ረጃጅም ጽሑፎችን ለማንበብ የምትቸገሩት ማድረግ ያለባችሁ ወይ ቆራርጣችሁ ማንበብ አለባችሁ ወይ ደግሞ ረጋ ብላችሁ የፊደሎችን ድምፅ በትክክል እየጠራችሁ ቀስ እያላችሁ ደግሞ ፍጥነት እየጨመራችሁ አንድ ላይ አያይዛችሁ ማንበብ ትችላላችሁ ማለት ነው። ውድ ቤተሰቦቼ ይህ አሁን የነገርኳችሁ ትልቅ ለማንበብ ቁልፍ የሆነ ነገር ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ይሄኛው ደግሞ ምን ይላል? አትለማመጥ አትለማመጥ ይላል። አትለማመጥ ይላል። እስኪ አንድ ላይ አብረን እናንብብ። ለማኝ ቁራሽ እንጂ ዙፋን አያገኝም ማንንም አትለማመጥ። ምን ማለት ፈልጎ ነው? ወይም ስለምንድን ነው የሚያወራው ካላችሁ ለማኝ ሁል ጊዜ ማይታችሁ ከሆነ የሚያገኘው ቁራሽ ነው እንጂ ለለማኝ ዙፋን አይሰጥም። ስለዚህ እናንተ ማንንም መለማመጥ እንደሌለባችሁ የሚያስረዳ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ ከእግዚአብሔር በቀር ሰውን መለመን ወይም መለማመጥ አስፈላጊ አይደለም ማለት ነው። እግዚአብሔር ብቻ ነው ስንለምነው ማለት ማይኮራው፣ ስንለምነው ለኛ የሚሆነውን ነገር የሚሰጥልን ማለት ነው። ሰዎችን ስትለምኗቸው ቁራሽ ይሰጣችኋል እንጂ ዙፋን አይሰጣችሁም ማለት ነው። ውድ ቤተሰቦቼ ለዛ ነው ለማኝ ቁራሽ እንጂ ዙፋን አያገኝም፣ ስለዚህ ማንንም አትለማመጥ የሚለውን አረፍተ ነገር ያመጣሁላችሁ ማለት ነው። ውድ ቤተሰቦቼ እናንተም ይሄንን ደጋግማችሁ በማንበብ ራይት የሆነ ታይም ላይ ይህንን ንግግር መጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼ ያኔ ሰዎችም ያከብራችኋል። ንግግራችሁም እጅግ በጣም እያማረ ዝም ብሎ ፍሬብስ አይነት ንግግር፣ እንደዚህ አይነት ጥበብ የተሞላበት ንግግር ስታወሩ ሰዎች ይደነቃሉ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። ሶስተኛው ምን ይላል? ዋጥ 2 ፊደል ነው። ዋጥ ይላል። 2 ፊደል ነው። ዋጥ ዋጥ። አርገን አርገን ይላል። ወይም አድርገን ብላችሁ መጻፍ ትችላላችሁ። ዋጥ አርገን። በጣም አሪፍ። ያሳለፍነውን ያሳለፍነውን ይላል። ረዘም ትላለች። አይታችሁ ከሆነ ይቺ ቃል ያሳለፍነውን ያሳለፍነውን ይላል። በጣም አሪፍ። ነገር ነገር ይላል። 3 ፊደል ነው። እቺ ቀለል ትላለች። ነገር የምናቀው የምናቀው እኛ ይላል። እኛ ብቻ ብናቻ ብቻ ነን ይላል። እስኪ አንድ ላይ አብረን እናንብብ። ዋጥ አርገን ያሳለፍነው ነገር የምናቀው እኛ ብቻ ነን። ምን ማለት ፈልጎ ነው? ወይም ስለምንድን ነው የሚያወራው ካላችሁ
አንዳንድ ጊዜ ለሰው ማውራት አልፈለጋችሁም ያለፋችሁበትን፣ ምክንያቱም ሰው አይረዳችሁም። ስለዚህ ዋጥ አድርጋችሁ ያለፋችሁትን ነገር የምታውቁት ራሳችሁ ብቻ እንደሆናችሁ መገንዘብ አለባችሁ። አንዳንድ ጊዜ እንደዚህ አይነት አረፍተ ነገሮችን መጠቀም ትችላላችሁ ማለት ነው። ዋጥ አድርገን ያሳለፍነውን ነገር የምናውቀው እኛ ብቻ ነን ብላችሁ ማለት ብዙ ነገር ተሸክማችሁ ካለፋችሁ እንደዚህ አይነት ነገር ወይም እንደዚህ አይነት አረፍተ ነገሮችን በንግግራችሁ መሃል እየጨመራችሁ ንግግራችሁን ማቅመም ወይም ቅመም መጨመር ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አራተኛው እናመራለን። አራተኛው ምን ይላል? ህይወት ህይወት ይላል። ህይወት ውስጥ ይላል። ማንም ቋሚ የለም ይላል። 3 ፊደል ነው፣ ቀላል ነው። ሁሉም ይላል። ወራጅ ነው ይላል። እስኪ አንድ ላይ አብረን እናንብብ። ህይወት ውስጥ ማንም ቋሚ የለም፣ ሁሉም ወራጅ ነው። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ ህይወት ውስጥ ማንም ቋሚ እንደሌለ ማወቅ አለባችሁ ማለት ነው። ውድ ቤተሰቦቼ ሁሉም በየፈርማታው ወራጅ ነው። ስለዚህ ዛሬ ጓደኛ የምንላቸው የሆነ ሰዓት ላይ ወራጅ ናቸው። ዛሬ በጣም የምንቀርባቸው ሰዎች የሆነ ሰዓት ላይ ኢንኬስ ወራጅ ሊሆኑ ይችላሉ። ስለዚህ ሁል ጊዜም ማወቅ ያለባችሁ ህይወት የሚቀጥል ነገር ግን ብዙ ወራጆች እንዳሉና እናንተ መጓዝ እንዳለባችሁ መረዳት ወይም መገንዘብ ይኖርባችኋል ማለት ነው። ውድ ቤተሰቦቼ ለዛ ነው ህይወት ውስጥ ማንም ቋሚ የለም፣ ሁሉም ወራሽ ነው ይላል። በጣም አሪፍ። ወደ አምስተኛው እናመራለን። እዚህ ጋር የምታዩት ደግሞ አምስተኛው ምን ይላል? ፈቅደህ ይላል። በጣም አሪፍ። ስልጣን የሰጠው ሲጠግብ ጌታህ ነኝ ይልሃል ይላል። እስኪ አንድ ላይ አብረን እናንብብ። ፈቅደህ ስልጣን የሰጠኸው ሲጠግብ ጌታህ ነኝ ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ ፈቅደህ ስልጣን የሰጠኸው ሲጠግብ ጌታህ ነኝ ይላል ማለት አንዳንድ ጊዜ እናንተ ፈቅዳችሁ ስልጣን ከሰጣችሁ አንዳንድ ሰው ጥጋብ ስለማይችል እናንተ ላይ ጌታ ሊሆንላችሁ ይሞክራል ማለት ነው። ስለዚህ በዛን ጊዜ ይህንን አረፍተ ነገር መጠቀም ትችላላችሁ። እንዴት ብላችሁ? ፈቅደህ ስልጣን የሰጠው ሲጠግብ ጌታ ነኝ ይላል ብላችሁ መጻፍ ትችላላችሁ ማለት ነው። እናንተ እኮ ናችሁ የፈቀዳችሁለት ማለት ያንን ነገር እንዲያደርግ ወይም በእናንተ ህይወት ውስጥ እንዲኖር ወይም እንዲገባ የፈቀዳችሁለት። ነገር ግን ሲጠግብ ያ ሰው እናንተን ለመቆጣጠር ወይም በእናንተ ላይ ጌታ ለመሆን ይሞክራል ማለት ነው። ውድ ቤተሰቦቼ ይህ ግን ሮንግ ሀሳብ ነው። ስለዚህ በዛ ጊዜ እንደዚህ አይነት አረፍተ ነገሮችን መጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ስድስተኛው እናመራለን። ጨው 2 ፊደል ነው። ጨው ይላል። ጨው ሻይን ኳ ነች እቺ ስኳር ደግሞ ወጥን አያጣፍጥም ቦታ ምረጥ ይላል። እስኪ አንድ ላይ አብረን እናንብብ። ጨው ሻይን ስኳር ደግሞ ወጥን አያጣፍጥም ቦታ ምረጥ ይላል። አያችሁ ምንም ያህል ጠቃሚ ልትሆኑ ትችላላችሁ። ነገር ግን ካለ ቦታችሁ ከተገኛችሁ ወይም ከማይሆን ሰው ህይወት ውስጥ ካላችሁ አጠቅሙም ማለት ነው። ለምሳሌ ጨው አሁን ሻይ ውስጥ ብትከቱት ምንም አይጣፍጥም ወይም ብትጨምሩበት ምንም አይጣፍጥም።
ስኳርንም ደግሞ በወጥ ውስጥ ብትጨምሩ ምንም አያጣፍጥም። ጨውን ግን በወጥ ውስጥ ብትጨምሩና ስኳርን በሻይ ውስጥ ብትጨምሩ በጣም ይጠቅማሉ ወይም ያጣፍጣሉ ማለት ነው ቤተሰቦቼ። ምክንያቱም ቦታቸው ነው። ስለዚህ እናንተም ቦታችሁን ማወቅ እንዳለባችሁ የሚያስገነዝብ አረፍተ ነገር ነው ማለት ነው ቤተሰቦቼ። ካለ ቦታችሁ እንዳትገኙ የሚያደርግ አረፍተ ነገር ነው ማለት ነው ቤተሰቦቼ። በጣም አሪፍ። ወደ ሰባተኛው እናመራለን። ሰባተኛው ደግሞ ምን ይላል? አንዳንዴ አንዳንዴ ከፍቅርም ከፍቅርም ከክብር እንጀራ ሚዛንን ይደፋል ይላል። ምን ማለት ፈልጎ እንደሆነ አንድ ላይ አብረን እናያለን። አንዳንዴ ከፍቅርም ከክብር እንጀራ ሚዛንን ይደፋል። ምንድነው የሚያወራው ካላችሁ አንዳንድ ጊዜ ከፍቅርም እንጀራ ሊበልጥ ይችላል። እንደዛ የሚበልጥበት ሲቹዌሽን አለ ማለት ነው ቤተሰቦቼ። ለእንጀራ ብሎ አንዳንድ ሰው ፍቅርን ይተዋል፣ ክብርን ይተዋል። ስለዚህ በህይወታችን ውስጥ አንዳንድ ጊዜ ከፍቅርም እንጀራ የሚበልጥበት ጊዜ እንዳለ ማወቅ አለባችሁ። ነገር ግን ያን ጊዜ ደግሞ እናንተ ይበልጥ ማወቅ ያለባችሁ ክብራችሁና ፍቅራችሁ እንደሚበልጥም መገንዘብ አለባችሁ ማለት ነው ቤተሰቦቼ። ምክንያቱም ያንን ፍቅር እንጀራ ካገኛችሁ በኋላ ላታገኙ ትችላላችሁ። ስለዚህ እዚህ ጋር የሚያወራው ግን አንዳንዴ ከፍቅርም ከክብር እንጀራ ሚዛንን ይደፋል ይላል ማለት ነው ቤተሰቦቼ። በጣም አሪፍ። ወደ ስምንተኛው እናመራለን። ልብህን ሰብሮ አይንህን የከፈተ ጉዳት ሁለት ፊደል ሶስት ፊደል ነው። ጉዳት እንደ ሽንፈት አታስብ ይላል። እስኪ አንድ ላይ አብረን እናንብብ። ልብህን ሰብሮ አይንህን የከፈተ ጉዳት እንደ ሽንፈት አታስብ ወይም እንደ ሽንፈት አትቁጠር ብላችሁ መጻፍ ትችላላችሁ ማለት ነው። ምን ማለት ነው ካላችሁ አንዳንድ ጊዜ ልባችን ተጎድቶ አይኖቻችን ይከፈታሉ ማለት ነው። ለዛ ነገር ያለን አመለካከት ይቀየራል ማለት ነው። ስለዚህ ልብህን ሰብሮ አይንህን የከፈተ ጉዳት እንደ ሽንፈት አታስብ ይላል። እንደተሸነፋችሁ አይደለም ማሰብ ያለባችሁ። ልባችሁ ተጎድቶ ነገር ግን አይናችሁ ከተከፈተ ለዛ ነገር ያላችሁ አመለካከት ከተቀየረ ከዛ ነገር ተማራችሁ እንጂ ተሸነፋችሁ አይባልም። ስለዚህ እንደዚህ አይነት አረፍተ ነገሮችን በእንደዛ አይነት ጊዜ ውስጥ ከሆናችሁ መጻፍ ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ሁላችሁም በኮመንት ስር ከዚህ አረፍተ ነገር ውስጥ የተመቻችሁን ወይም የወደዳችሁትን አረፍተ ነገር መጻፋችሁን እንዳትረሱ። እኛንም ታበረታታላችሁ፣ ራሳችሁ ደግሞ የመጻፍን ኮንፊደንስ እየጨመራችሁ ነው የምትሄዱት ማለት ነው ውድ ቤተሰቦቼ። ዘጠነኛው ጋር እንሂድ። የደከምክለት ሁሉ ሳይሆን የተሰጠህ ነው ያንተ የሚሆነው ይላል። እስኪ አንድ ላይ አብረን እናንብብ። የደከምክለት ሁሉ ሳይሆን የተሰጠ ነው ያንተ የሚሆነው ይላል። ምን ማለት ፈልጎ ነው ካላችሁ አንዳንድ ጊዜ የደከምነው ነገር አይደለም ለኛ የሚሆነው ማለት ነው፣ የተሰጠን ነገር እንደሆነ መገንዘብ አለብን። ያ ማለት አለመስራትን እያበረታታው ሳይሆን በደንብ እየሰራችሁ አንዳንድ ነገሮች ምናልባት ሊበላሹባችሁ ይችላል። በዛን ጊዜ ግን ስለደከማችሁለት ብቻ ለእናንተ ይገባል ማለት አይደለም። የተሰጣችሁ ምንድነው የሚለውንም ማሰብ መጠየቅ ይኖርበታል ማለት ነው ውድ ቤተሰቦቼ። የደከምክለት ሁሉ ሳይሆን የተሰጠ ነው አንተ የሚሆነው የሚለው አረፍተ ነገር
በዛ ሰዓት መጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼ ወደ 9 የሚጠጉ እጅግ በጣም አስደናቂ የሆኑ አረፍተ ነገሮችን በህይወታችን ላይ ዕለት ዕለት መጠቀም የሚገባንን አረፍተ ነገሮችን በዛሬ ትምህርታችን አይተናል ማለት ነው። ውድ ቤተሰቦቼ እናንተ ደግሞ እነኚህን አረፍተ ነገሮችን ደጋግማችሁ በማንበብ የማንበብና የመጻፍ እንዲሁም የንግግር ክህሎታችሁንና የመረዳት ክህሎታችሁን መጨመር ትችላላችሁ ማለት ነው። ውድ ቤተሰቦቼ ከዚህ ውስጥ የተመቻችሁን በኮመንት ስር እየጻፋችሁ ራሳችሁን እንድታሻሽሉ ይሁን። የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካትና በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሰብስክራይብ ካደረጋችሁ በየጊዜው የሚለቀቁ እጅግ በጣም አሪፍ የሆኑ ቪዲዮዎች በቀጥታ ወደ እናንተ የሚደርሱ ይሆናል ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የሂሳብና የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን እየተጠቀምን እያስተማርን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂና ጠቃሚ እድል ስለሆነ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ስትፈልጉ ደግሞ በግል ለብቻችሁ መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብ መጻፍና መናገር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት ትችላላችሁ ማለት ነው። ውድ ቤተሰቦቼ እኛን ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው። ውድ ቤተሰቦቼ እስከ መጨረሻው አብራችሁ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።